ከታቢዒዎች ውስጥ ተላላፊ በሽታ ተገኝቶባቸው ከዚህ በላይ በሽታው ዝም ከተባለ ወደ ሙሉ ሰውነት ስለሚሰራጭ እግርህ መቆረጥ አለበት፣ ስለዚህ ኸምር መጠጣት አለብህ። ያኔ የነበረ እንደ ማደንዘዣ የሚወስዱት። እኔ አቅሌን የሚያሳጣኝን ነገር በፍጹም አላደርግም። ታዲያ ምን ይሻላል ትችላለህ ወይ ህመሙን ሲሏቸው ሶላት ጀምሬ አላሁ አክበር እንዳልኩኝ እግሬን ቁረጡ ብሏል። ሶላት ውስጥ ገብተው እግራቸው ተቆርጧል። ከሶላት ሲወጡ ነው እግራቸው መቆረጡን ያወቁት። በዚህ ልክ የሶላትን ጣዕም ያጣጣሙት የሶላትን ክብደት ስላወቁ ከአላህ ጋር ስለሆኑ ሊሆን የሚገባው ይህ ከመሆኑ ጋር የሶላትን ደረጃ ካለማወቃችን የመጣ ብዙዎቻችን ዘንድ የሚታዩ ስህተቶች አሉ። ሶላትን ዋጋ የሚያሳጡ ስህተቶች። አልሙጂብ ማለት ሊሰጥ ፈልጎ በሰዎች ልብ ውስጥ የዱዓ ስሜት የሚፈጥር ጌታ ማለት ሱብሃንአላህ። አንተ ልብህ ላይ ዱዓ የማድረግ አላህን የመማፀን ስሜት ውስጥህ ከተፈጠረና ወደ አላህ የመዋደቅ አይነት ሐል ውስጥ ከገባህ አላህ ሊሰጥህ ስለፈለገ እርግጠኛ ሁን። በቃ እኔ የሚያስጨንቀኝ ዱዓ አድርጌያለሁ ወይስ አላደረኩም፣ ወደ ጌታዬ ተዋድቄያለሁ አይደለም ነው ወይ የሚለው ነው እንጂ አልሙጂብ ጋር አይደለም ትዋደቀው። ሱብሃንአላህ አልሙጂብ እኮ ባህሪው ነው። በቃ መስጠት ባህሪው የሆነ ጌታ ነው አላህ ሱብሃንአላህ። ስለዚህ ለሱ እየተዋደቅ ላይሰጥ አይችልም። መዋደቅህ ግን እውነት ነው ወይ የሚለው ደረሰው እየሞተ ሰውየው እየሞተ ሸሃዳ ላይ ላ ኢላሃ ኢላላህ በላሉ አረከብቶቹ ይላል። አረከብቶቹ ይላል። አረ ቦላላህ ላ ኢላሃ ኢላላህ በል አረከብቶቹ ይላል። ደረሰው ጠጋለና ከብቶችንም እኮ ይበላቸው ላ ኢላሃ ኢላላህ በነገራችን ላይ አብሽሩ የምትለው ቃል ምን ያክል ኃይል እንዳላት ታውቃላችሁ? አይወላህ አብሽሩ አህባቢ ፊላህ። አላሁ ተዓላ ሁሉንም በጊዜ ይፈጽማል። በሁሉም የህይወት መልክ ውስጥ የሚያስፈልግህን በመስጠት ምርጥ ሆኖ ታገኘዋለህ። አላሁ ተዓላ በርካታ የህይወት ጥያቄዎችን የሚፈታው እንደ አስሐቡል ከህፍ በአንዲት የሌሊት ምኝታ ሰዓት ሊሆን ይችላል። ጌታህ ከሰመጥክበት የሐዘን ዓለም ሊያወጣህ የማይፈልግ ታጋሾችን አበስራቸው የሚል ቃል አባይ ይመስልሃል? ላ ወላህ መንገዱ መሃል ላይማ እንደ ነቢዩላህ ዩሱፍ ለባርነት መሸጥም አለ፣ እንደ ያዕቁብ አለይሂ ሰላም የማያባራ ለቅሶም አለ፣ እንደ ነቢዩላህ ኢብራሂም አለይሂ ሰላም ግራ መጋባትም አለ፣ እንደ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም መሰደድም አለ። አየክ አምላካዊ ጥበቡን የምትረዳው ነገሮቹ ዘግይተው ላንተ ትክክለኛውን ሰዓት ጠብቀው ሲመጡ ስታይ ነው። እሱ እጅጉን ጠቢብ ነው። አላህ ፍርሃትህን አሸንፍ። ከአላህ በስተቀር ማንንም አትፍራ። በህይወትህ ውስጥ ወደ ኋላ የሚጎትትህ ትልቁ ጠላትህ ማን ነው? የሰዎች ወሬ፣ የገንዘብ እጥረት ወይስ ስለ ነገ መጨነቅ? መልሱ አንዳቸውም አይደሉም ነው። ትልቁ ጠላትህ በውስጥህ ያለው ፍርሃትህ ነው። ፍርሃት ተፈጥሯዊ ስሜት ቢሆንም ሙስሊምን ግን ሊያሽመደምደው አይገባም። ከተግባር ሊያግደውና ተስፋ ሊያስቆረጠው አይገባም። እስቲ ራስህን ጠይቅ። ፈጣሪህ የዓለማቱ ጌታ የሆነው አላህ ሆኖ ሳለ ለምን ትፈራለህ? ልብህ በአላህ ታላቅነት ሲሞላ በዙሪያህ ያሉ ችግሮች ሁሉ ትንሽ ሆነው ይታዩሃል። አላህ ተባረከ ወተዓላ በተከበረው ቃሉ በሐዲስ አልቁድሲ የሰው ልጅ ሆይ ምድርን ሊሞላ የቀረበ ወንጀል ይዘህ እንኳ ብትቀርብ እኔ ፊት በእኔ እስካላጋራህ ድረስ እምርሃለሁ፣ ጀነት አስገባሃለሁ ብሏል አላህ ተባረከ ወተዓላ። ተውሂድ ትልቁ የምህረት ሰበብ ነው። ተውሂድን የጠበቀ ተውሂድ ይዞ አላህ ፊት የቀረበ ተውሂድ ይዞ ቀብር የገባ የመማር እድሉ ሰፊ ነው። ተውሂድን ትቶ ተውሂድን አጭቶ ቀብር የገባ አላህ ፊት የቀረበ የመማር እድሉ የአላህን እዝነት የማግኘት እድሉ ዜሮ ነው። ተውሂድን የያዘ ሰው አንዳንድ ወንጀሎችን ቢሰራ አላህ ተባረከ ወተዓላ ምሮት ጀነት ያስገባዋል። ባይምረው እንኳ በተውሂዱ ምክንያት ትንሽ ቀጥቶ አውጥቶ ጀነት ያስገባዋል። ምንም ወንጀል ያልሰራ ሰው ተውሂድን ከያዘ ሰሰት ብሎ ጀነት ይገባል። አኺራ ላይ አይደነግጥም። ሰዓት ስንት ዓመት ይመስላችኋል? 30 ነው ደግሞ ሰዓድ ብን ሙዓዝ እሺ አለ። ሄዶ ሰይፉን ይዞ መጣና አንገታችሁን ከማለት በስተፊት ትሄዳላችሁ አትሄዱም? አሁን ተጅልስ ፈጥስና
لسه حكيم الدار የሀገሩ አስተዳዳሪ አይደለ ትንሽ ቁጭ ብላ አትሰማንም አሉት። ኸይር ሰማችኋል፣ ሰምቼም ፈርዳለሁ አለ። ሰማ። እሱም የኡሰይድ ብን ሁደይር ዕጣ ደረሰው። ገላውን ታጠበ፣ ሰለመ። ሰይፉን እንዳነገበ ተመለሰ፣ ተራራ ወጣ። ለመዲና ሰዎች በሙሉ ጥሪ ያቀረበ መጡ። የመዲና ሰዎች እኔ ማን ነኝ እናንተ ዘንድ አላቸው። ወአንተ አህክሙን ፈራጃችን፣ ጥበበኛችን፣ ወቃኢዱን መሪያችን፣ አንተ ያልከውን የሚኻልፍ ሰው የሌለ ሰው ነህ አንተ። መርሐባ ፈኢነ ከላመኩም ዐለየ ሐራም፣ ከዛሬ በኋላ እናንተን ማውራት በእኔ ላይ ሐራም ነው። አንዳችሁም ሳትሰልሙ እንዳታድሯል። የመዲና ቤት ጠቅላላ ሰልሞ አደረ። ወሳዕድ ብን ሙዓዝ በእስልምና ውስጥ የኖረው 7 ዓመት ብቻ ነው። በ30 ዓመቱ እስልምናን ወሰደ፣ በ37 ዓመቱ ሞተ። ሲሞት ይሄ ሳዕድ ብን ሙዓዝ 70,000 መላኢካ ሊሸኘው መጥቷል። 70,000 መላኢካ ጀናዛውን ሲሸከሙት ቀለለ። ጀናዛው ምንም የተሸከመው አልመሰላቸው። ይሄን ጊዜና ሙናፊቆቹ ምን አሉ? ይሄ ሰውዬ ጀናዛው የቀለለ ሰውዬ ደካማ ሰው ምናምን አሉ። አይ አሉ የአላህ መልእክተኛ፣ መስራችሁ ነው የተሸከማችሁ፣ ጀናዛውን እኮ የተሸከሙት መላእክቶች ናቸው አሉ። 70,000 መላኢካ ሸኘው። የአላህ መልእክተኛ የሳዕድ ብን ሙዓዝ መሞትን ሲሰሙ እየሮጡ ወጡ። ሐታ ላያቸው ላይ ኩታቸውን መደረብ አልቻሉ። ምንድነው የሚያሮጡት ያ ረሱላህ አሏቸው። ፍጠኑ ፍጠኑ ሳዕድ ሞቷል አሏቸው። ታዲያ ምን ችግር አለ? ቀስ ብለን የምንራመድ፣ መላእክቶች ይቀድሙኛል ያጥቡታል አሉ። እኔ አጥበዋለሁ እርሱ ነው። ወሳዕድ ብን ሙዓዝ ጀናዛውን የአላህ መልእክተኛ አጠቡ። ወደ ሰማይ ሲሄድ አርሽ ተንቀጥቅጦ ተቀበለ። የአላህ መልእክተኛ ወህተዘ ዐርሹ ረሕማን ሊሰዕድ አሉ። ለሳዕድ ብን ሙዓዝ ተንቀጠቀጠ የዐርሹ ረሕማን አሉ። ይሄ ወጣት ሰው ማለት ምናልባት እኮ አላህ ዘንድ ተጽፎልህ ሊሆን ይችላል። ላኪን አላህ አይደል የጊዜ ጉዳይ። ትንሽ ታገስ። በአንድ ከተማ ባልና ሚስት አብረው ሲኖሩ በመሃላቸው ልዩ የሆነ ፍቅር ነበራቸው። 2 ልጆችም ወልደው ነበር። ነገር ግን ችግር ላይ በመውደቃቸው ባል ሊሰራ ተስማምቶ ራቅ ወዳለ ከተማ ሄዶ መስራት ጀመረ። በተከታታይ ለ16 ዓመታት ሲሰራ ቆይቶ ከዛም ወደ ናፈቁት ቤተሰቦቹ ለመሄድ ተነሳ። ነገር ግን ያልገመተው ነገር ከአሰሪዎቹ ሰማ። ደሞዙ በተለያዩ ምክንያቶች ተቆራርጦ ከሚጠብቀው ግማሽ በታች የሆነው 3000 ብር ብቻ ተሰጠው። ሰውየውም የተሰጠውን ተቀብሎ እግረ መንገዱን ስራ ካገኘ የሰራ ጠርቀም ያለ ብር ይዞ ቤተሰቦቹ ጋር ለመሄድ ተነሳ። በመንገዱም አንድ ሸምገል ያለው አባት አገኘ። ወዴት ትሄዳለህ ልጄ? ከየትስ ነው የምትመጣው አሉት። እሱም ከመጀመሪያው እስከ መጨረሻው ነገራቸው። እሳቸውም እንዲህ አሉት፣ እንግዳውስ የምትፈልገው ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸውም በል 1000 ብሩን አምጣና እነግርሃለሁ አሉት። የተቸገረ ነውና 1000 ብሩን አንስቶ ሰጣቸው። እነኚህ አባትም አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው ይሉታል። ሁለተኛውን ሺህ አምጣና ሁለተኛውን መንገድ ልንገርህ ይሉታል። እሱም በየዋህነት ሁለተኛውን ሺህ ይሰጣል። በማያገባህ አትግባ፣ ይህ ደግሞ ሁለተኛው ምክሬ ነው ይሉታል። በቃ ይህ ነው ሲል ጠየቃቸው። እሳቸውም አዎን ልጄ፣ 3ኛውን አምጣና በጣም አስፈላጊና የመጨረሻውን ምክሬን እለግስሃለሁ አሉት። ከዛም ሰውየው 3ኛውን ሺህ ሰጣቸው። እሳቸውም ክፉ ለማድረግ አቸኩል ብለው በባዶ ኪሱ ከ3ቱ ምክሮቹ ጋር አሰናበቱት። እሱም ጉዞን ወደ ቤቱ አደረገ። በመንገድ ነጋዴዎችን አግኝቶ ያውጋ ሲጓዝ መሸ። ነጋዴዎችም ለምን በአቋራጭ አንሄድም በማለት ጉዞ ጀመሩ። እሱም አብሯቸው ጉዞ እንደጀመረ የሽማግሌው አባት ምክር ትዝ አለው። አቋራጭ ነው ብለህ በማታውቀው መንገድ አትሂድ የሚለው ቃል ትዝ አለው። ስለዚህ ተመልሶ በሚያውቀው መንገድ ተጉዞ ብቻውን ከጨለመ ከተማ ገባ። የመሸበት እንግዳ ነኝ አሳድሩኝ በማለት ሰው ጠየቀ። አንድ የዛ ከተማ ሰው የውልህ ወንድሜ እዛ ቤት ሂድ ያሳድራል፣ ነገር ግን እዛ ሰው ቤት የገባ አይወጣም፣ ለማንኛውም እድልህን ሞክር አለው። እሱም የተባለበትን ቤት አንኳኩቶ ቤት እንግዳ ነው ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆንክ ተረፍክ? ባልከው መስመር ይመጡ የነበሩ ነጋዴዎች ተዘርፈው ነጋዴዎቹም ተገለው ከተማው ለቅሶ ብቻ እኮ ነው አለው። ከዛም የዛ ሽማግሌ ምክር ትዝ አለው። ያቺ በ1000 ብር የገዛት ምክር በብር የማትገዛ ህይወቱን አተረፈችለት። ስለ መሸ ቤቱን መቤት ምግብ ለእንግዳው ልታቀርብ ከጓዳ ብቅ አለች። እንግዳው አይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው። በዛ ላይ ማስፈራራቷ ወደ ጓዳ እስክትገባ ናፈቀኝ። ከዚች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው። በማያገባ አትግባ የሚለው ሆዱ መጠየቅ እየፈለገ ፍላጎቱን ተቋቁሞ አደረ። ደግሞ ሌላ ፈተና፣ የቤቱ ባለቤት ከመሄድ በፊት የማሳይህ ነገር አለኝ ብሎ ወደ ጓዳ
ጓዳ ወሰደውና የሰው አጽም የሞላበት ሜዳ ሳየው። እንግዳውም ይህ ምንድነው ማለት ፈልጎ ነበር። ነገር ግን በማያገባህ አትግባ ብሎ ራሱን ነቀነቀ፣ ዝም አለ። የቤቱ ባለቤትም ተገርሞ በእውነቱ አንተ የምትገርም ሰው ነህ አለው። ይህ የምታየው ሰው ሁሉ ስለ ሚስቴ በማያገባቸው አስተያየት ስለሰጡ የገደልኳቸው ናቸው። እንዳንተ እዚህ ቤት በእንግድነት የመጡ ነበሩ። አንተ ግን ታላቅ ሰው ስለሆንክ የሀብቴን 1/4 ሰጥቻለሁና ይዘህ ትሄዳለህ ተብሎ ባለብዙ ሀብት ሆኖ ወደ ቤቱ ሄደ። እዛች ደሳሳ ጎጆ የደረሰው ከሌሊቱ 6 ሰዓት ነበር። ሁሉም ነገር ቢለወጥም ቤቱን ግን አላጣውም። በትልቅ እንጨት የምትዘጋ በሩን ገፋ ሲያደርጋት ተከፈተች። አይኑ ግን ከማያምነው ነገር ላይ አረፈ። ሚስቱ 2 ጎረምሶች መሃል ተኝታለች። በንዴት ተቃጥሎ ትልቅ ድንጋይ አንስቶ ወደ ውስጥ ሊገባ ሲል ሶስተኛው ምክር ትዝ አለው፣ ክፉ ለማድረግ አቸኩል የሚለው። ከቤቱ ውጭ በተጋደመው ዛፍ ላይ ቁጭ ብሎ አደረ። ሚስት በጧት ተነስታ ደፋ ቀና ስትል ድንገት ባሏን ስታየው እልልታዋን አቀለጠችው፣ ዘላ ተጠመጠመችበት። ከእንቅልፍ የነቃው ባል በመደናገጥ ሳለ እጆቹን ይዛ ወደ ቤት ገብታ 2 ጎረምሶችን አስተዋወቀችው። ይህ የመጀመሪያው ልጅህ ነው፣ ይህ ደግሞ ሁለተኛው ልጅህ ነው ብላ ሳትጨርስ ሶስተኛው ምክር ትዝ አለው፣ ክፉን ለማድረግ አቸኩል የሚለው። ሶስተኛው ምክርም የልጆቹን ነፍስ ከማጥፋት አዳነው። ሰውየውም 3 የሽማግሌው አባት ምክሮች በደስታ ከቤተሰቦቹ ጋር እንዲቀላቀል አደረጉት። አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ በማያገባህ አትግባ፣ ክፉ ለማድረግ አቸኩል ይላል። ሪዝቅ ወይም ሲሳይ በአላህ እጅ ነው። ብዙ ሰዎች ነገ ምን እበላለሁ፣ ስራዬን ባጣስ፣ ንግዴ ቢከስርስ በሚል ፍርሃት ይጨነቃሉ። አስታውስ፣ ሪዝቅህ ከመፈጠርህ በፊት የተጻፈ ነው። ማንም ሰው አላህ የጻፈለትን ሲሳይ ሳይጨርስ አይሞትም። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ በምድርም ላይ ተንቀሳቃሽ ሁሉ ሲሳዩ በአላህ ላይ እንጂ በሌላ አይደለም። ስለዚህ ስለ ነገ አትጨነቅ፣ ሰበቡን አድርስና ውጤቱን ለረዛቁ ስጠው። ሁሉም ሰው አይታመንም፣ ሁሉም ነገር ደግሞ አይነገርም። ከህይወታችሁ የምታስቀሩት ነገር ይኖራችሁ እንጂ። አስተውል። ዩሱፍ አለይሂ ሰላም ለአባቱ እኔ 11 ከዋክብት ፀሐይና ጨረቃ ለእኔ ሲሰግዱ አየሁ ባለ ሰዓት አባቱ እንዲህ ብሎ መለሰለት፣ ልጄ ሆይ ያየውን ህልም ወንድሞች ፊት አትናገር፣ ተንኮል ያሴሩልሃል አለ። ሚስጥርህን የምታረጋቸው ፕላኖችን አላህ የሰጠህን ጸጋ በሙሉ ለሰዎች አትናገር፣ ለነፍስያ ትንሽ አስቀር። ሰነፍ ሰው ምንጊዜም ለስኬት አበቃም። ይሄን ወቁት። ደግሞ አንዳንዱ ደግሞ እኔ አቅሜ አይደለም ይላል። በእኔ አቅም ተሰራ አቅም አለ ስትሰራ። ማንኛውም ሰው እንዳንተው በትጋት ነው ውጤት የሚያመጣው። ዓሊም መሆን ትችላለህ፣ ሀብታም መሆን ትችላለህ፣ ምሁር መሆን ትችላለህ። ሁሉም ነገር ይቻላል። ብቻ መሆን ለምትፈልገው ነገር ዋጋ መክፈል ነው። እዛ ዋጋ መክፈል ከቻልክ ትችላለህ። የቂያማ ቀን የሰው ልጆችን የሚተሳሰበው ማን ነው ብሎ አንድ ገጠር ሰው ሲጠይቅ አላህ ነው ሲሉት በኺና ደስ ሲላል። እኔ እናቴ እንኳን እንድትተሳሰበኝ አልፈልግም፣ አኺራ ላይ አላህ እንዲተሳሰበኝ ነው የምፈልገው። አላህም በዚህ ልክ ከወዳጅም በላይ ቅርብ ነው ለኔ ልንል ይገባል። ከአላህ ስንርቅ ሸይጣን ስለሚጫወት ተስፋ ስለሚያስቆርጥ ለዱንያውም ለአኺራውም ለሪዝቁም ለወንጀሉም ለሐሳብ ለጭንቀቱም አላህ አለኝ ልንል ዘውትር ዱዓ ልናደርግ እስትግፋር ልናደርግ ኢማንን መልካም ስራን ልናበዛ ልናዘወትር ስንሳሳት ፈጥነን ተውበት ልናደርግ ይገባን። የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ? እስልምና እኮ የምጡቅ ሰዎች ሃይማኖት፣ እውነትና ሐቅን ለሚፈልጉ ሰዎች መረጃው የጠነከረ ዲል እኮ ከኻሊድ ይሰወራል እንዴ? ከዛ ማስከተሉና የኻሊድን ልብ የሚነካ መልእክት ሰጡት። አይ ኻሊድ ምን ነው ይሄን የጦርነት ችሎታውን እኛ ጋር ሆኖ ጠላት ላይ ቢያረገው ምን ነበር? ቢመጣልን ኑሮ ከሌላው በፊት እናስቀድመው ነበር፣ ስልጣን ምን ሰጠዋለን አሉ ነብዩ አለይሂ ሰላቱ ሰላም። ወሊድ ወንድሙ ይህን ሲሰማ በነብዩ አፍ መሰማቱ የኻሊድ ስም ደስ ኻሊድን ፈለገው፣ አላገኘም። መካን በሶስተኛው ቀን ለቀው መውጣት ነበረባቸው። መካን ለቀው ሲወጡ ደብዳቤ ጻፈለት። አንተ ኻሊድ ሆይ ዛሬ ነብዩ አንተን ስም አነሱ፣ ስላንተም እንዲህ ብለዋል የሚል ደብዳቤ ላከለት። ኻሊድ ደብዳቤውን ሲያነበው በጣም ተደሰተ። ነብዩ የኔን ስም አነሱት? አዎ። እኔን አስተሳሰው የመጠቀ ነው አሉን? አዎ። በህድላቸውም ከፍ ያረጉኛል አያወርዱኝ፣ መጨረሻ ነው የመጣ ብለው ካሁን በፊት ሰሃባ ገለሃል ብለው ገሸች ያረጉኝ? አዎ። ልቡ ተነካ። የነብዩ ንግግር ማረከው። ከዛም ይላል ኻሊድ ምን ይላል? ቤት የገባውና ማሰላሰል ጀመረ ስለ እስልምና ስላሳለፈው ጉዞ። መጨረሻ ተኛው ይላል። በህልሜ አንድን ህልም ተመለከተ። ያየው ህልም መሰላች ጠባብ ጨለማ መሬት ላይ ቁጭ ብሎ
የዱር እንስሳ የበዛበት መሬት ላይ ከዛም ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደበዛበት ሰፊ መስክ ሲወጣ ተነሳ። ህልሙን አስተረጎመው። አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባ ወሰነ ቢሰልም። ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰላም መንገድ ላይ አንድን ጓደኛው አገኘ ይዞ ሄደ። ሌላም መዲና መዳረሻ ላይ አምር ኢብኑ አልዓስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም የሚባል ሰው አለ። አብረው መዲና ገቡ። ነብዩ አለይሂ ሰላቱ ወሰላም ልክ ሶስቱ ሲያዩዋቸው ፈተሐለል ፊታቸው ፍድቅ አለ። ለሰላ ኻሊድን የመሰለ ጀነራል እጃቸው ማስገባ። ከዛም ምን አሉ? ለቀድ አልቀት መከቱ ቢፈለዛቲ አክባዲሃ መካ እኮ ዋና ዋና የአብራኳን ክፋይ ተፋቻቸዋል። ኻሊድን አዩት። ላያቸው ከበደኛል። ሰሃቦቹን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት አረኩ። ከዛም ነብዩ አለይሂ ሰላቱ ወሰላም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንህን መሰክራለሁ አልኳቸው። ነብዩ መጡና አቀፍ አረዱኛል ሰለላሁ ዐለይሂ ወሰለም። ፍቅር መስጠት የሚችሉ አመራር የሚችሉ ነብይ ናቸው። ሰው አቧራውን አርግፎ ሲመጣ እንደ አዲስ የሚቀበሉ አመራር ናቸው። ከዛም ያዛቸውና የአላህ መልእክተኛ አላት እኔን አላህ ያሳለፍኩትን ይምረኛል እንዳላቸው። ለሰሃቦች መገደል ሁሉ እሱ ሰበብ ነበር። ያ ኻሊድ አታቅም እንዳሉት እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንዳሉ ደስ አለው። ከመስጂዱ ወጣ። እስልምናው አማን እሱ በሰለመ በተወሰነ ጊዜያት ውስጥ ነብዩ አለይሂ ሰላቱ ወሰላም ከሩሞቹ ጋር አንድ ፍልሚያ ገጠማቸው። እሳቸው የአረቡን ዓለም እያደራጁ ነበር። የውጭ ግን ሮማን ኢምፓየር እሳቸው ላይ ጥቃት ፈጸመ። አንድ ደብዳቤ አስዘው አንድ ሰሃባ ልከው ነበር። አምባሳደር ነው የላኩት። እነዛ ግን ተቀብለው ገደሉት። በዓለም ታሪክ ውስጥ አምባሳደር አይገደልም። ሁለት አገር ጦርነት ሊያውጁ ከፈለጉ አምባሳደሮቻቸውን ነው የሚጠሩ። አምባሳደር አይገደል። ገደሉት። ነብዩ ተበሳጩ። ጦር አሰለፉ። 3000 ጦር አደራጁት። ጦሩ 3 መመሪያ ሰጡ። ዘይድ ኢብኑ አልሐሪሳ ሰሃባ ነው። እሱ ከተገደለ ባንዴራውን አመራሩን ለጃዕፈር ስጡት አሉ። ታጎታቸው ላይ ጃዕፈር ኢብኑ አቢ ጣሊብ እሱ ከተገደለ ለአብደላህ ኢብኑ ረዋሃ ስጡት ብለው ጦርነቱ ይሻ። ጦርነቱ ከባድ ነበር። ሙእታህ ሊባል ቦታ ላይ ደረሰ። እነዛ ልብ በሉ 200,000 ጦር ይዘው መጡ። ሙስሊሞቹ 3000 ናቸው። አንድ ሰው 70 ሰው አካባቢ ነው የሚገጥመው ማለት ነው። ግን የታገሉት በሰይፍ አልነበረም፣ በኢማናቸው ዘመቱ። ፍልሚያው ተጀመረ። የሰይጣንን ሹክሹክታ አትስማ። ፍርሃት ብዙውን ጊዜ የሰይጣን መሳሪያ ነው። አንድም መልካም ስራ እንዳትሰራ፣ አዲስ ነገር እንዳትጀምር ወይም በራስ መተማመን እንዳይኖርህ ለማድረግ ሰይጣን በፍርሃት ይገርፍሃል። ሰይጣን ድህነትን ያስፈራራችኋል፣ በመጥፎም ስስት ያዛችኋል። አላህ ግን ከእርሱ የሆነን ምህረትና ትሩፋትን ተስፋ ይሰጣችኋል። ፍርሃት ሲሰማህ ይህ የሰይጣን ውሸት ነው ብለህ ንገረው። አለ የሚባል የዱንያ ጸጋ፣ ደስታ፣ ድሎት፣ ቅንጦት ሁሉ ቢሰበሰብ አኼራ ላይ ካሉ አላህን ለታዘዙ ዲናቸው ላይ ቀጥ ላሉ ወንጀልን ለተዉ ሰዎች ከተዘጋጀው ጸጋ አንጻር ዱንያ ላይ ያለ ጸጋ በሙሉ ጣትን ባህር ውስጥ ነክረን ስናወጣ የሚወጣን ጠብታ አያክልም። ይህን ያክል ቦታ ለሌለው ዱንያ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በልብ ታስቦ ማይታወቅ የተከበሩ መላእክቶች ያዘጋጁት አላህ ራሱ ያዘጋጀው መሞት የሌለበት መታመም የሌለበት መሰደድ የሌለበት መሰልቸት የሌለበት መጣላት የሌለበት ልባቸው አካላቸው ንጹህ የሆኑ ሰዎች ለዘላለም የሚኖሩበትን የአኺራን ጸጋ እንዴት ይተዋል አቅል ያለው ሰው? ይህ የአኺራ የተሟላ ጸጋ የሚገኘው እዚህ ዛሬ ዱንያ ላይ ኸይር ስራ ላይ በመጽናት የተከሉትን የዘሩትን ምርት የኢማን ምርት የመልካም ስራ ምርት ሁሌ በመንከባከብ ነው። ችግኝ አንድ የተተክሎ አይተውም። ክብካቤ ያስፈልጓል፣ አረም ያስፈልጓል፣ ውሃ ማጠጣት ያስፈልጓል። ኢማንም እንደዛው ነው፣ ክትትል ያስፈልጋል። ረመዳን ላይ ብቻ አይደለም ሙእሚን መሆን ያለብን፣ ከረመዳን በኋላም ረመዳን ላይ የሰራነውን ኸይር ስራ ልንጠብቀው መሰሉን ልናበዛ ይገባናል። አቡዘርን ያክል ትልቅ ሰው፣ አቡዘርን ያክል አላህን የሚፈራ ባሪያ፣ አቡዘርን ያክል ለሰዎች ሞዴል መሆን የሚችል ታላቅ ሰሃባ
ተሳሳተ። በቃ ሰውነት ይሄ ነው ባህሪ። ተሳስቶ ቢላልን ዘለፈ። የቢላልን ክብር ነካ፣ አነወረው። ቢላልን በጥቁርነቱ አዋረደው። አንተ እዛች የጥቁር ሴት ልጅ ብሎ ሲያነውረው ቢላልን ያክል ሰሃባ አስቡት። አቡዘር በዚህ ቢላል ያ ውርደት ቢላል ተሰማው፣ እንደሰው አዘነ፣ ልቡ ተነካ። ሂዶ ለነብዩ ነው ክስ ያቀረበ። ያ ረሱላህ እንዲህ አድርጎ እኮ አባዘር ሰለላሁ ዐለይሂ ወሰለም እንዲህ አድርጎ አዋረደኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡዘርን ያክል ምስክርነት እኮ የሰጡለት ሱሐባ ነው። ረሱል ሰለላሁ ዐለይሂ ወሰለም ከምድር በላይ ከሰማይ በታች እንደ አቡዘር አይነት እውነተኛ ሰው የታላየችም ያሉት ሱሐባ ረሱል ሰለላሁ ዐለይሂ ወሰለም አቡዘር ነብዩ ሰለላሁ ዐለይሂ ወሰለም አቢድ ተቀይ ነው፣ ግን እንደማይሆን የነገሩት ኢማራን ብቻ ነው። ኢማራ ሲጠይቃቸው፣ መሪነትን ሲጠይቃቸው አቡዘር አንተ ለሁለት ሰው እንኳን መሪ መሆን አትችልም፣ አትመኛት አሉት። ኢንሃ አማና ኢንሃ ኽዝዩ ወነዳማ የውመል ቂያማ አባበር ነው ያሉት። አማና ነው ስልጣን፣ መሪነት አማና ነው። ነገ የውመል ቂያማ ነዳማ፣ ኺዝ፣ ጸጸትና ውርደት ነው ይዞብህ የሚመጣው፣ አትመኛት አሉት። ለዛም ተኸለክም አንተ አባዘር በሰራው ስራ ቢላልን ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት አባዘርን? ያ አባዘር ኢነከ ምርኡን ፊከ ጃሂሊያ ነው። የጃሂሊያ የመሃይማን አስተሳሰብ ያለቀቀ ከውስጥ ያልወጣልህ ሰው ነህ። አሁንም በዛ በመሃይማኖቹ ዘመን በጃሂሊያ ዘመን ውስጥ የምትኖር ሰው ነህ ያሉት ረሱል ሰለላሁ ዐለይሂ ወሰለም። ወላሂ ይላል አቡ ዘር አልገፋሪ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ከሚሉኝ በዛ በጃሂሊያ ዘመን ማንነት ያለቀቀ ያልወጣልህ ሰው ነው ብለው ከሚሉኝ ምን አለ ከዛ በፊት እስልምናን ባልተቀበልኩ ብዬ ተመኘሁ ይላል ረዲየላሁ ዐንሁ። ግን የሚገርመው ባህሪያቸው ደግሞ ይሄ ነው። ቶሎ ይለወጣሉ፣ ቶሎ ይቀየራሉ፣ ነገሮችን ቶሎ ያዝ። ቀጥታ ወደ ማን ሄደው? ወደ ሰይድና ቢላል ኢብኑ ረባህ ረዲየላሁ ዐንሁ። ቢላል ፊት ሄዶ መሬት ላይ ነው የወደቀው። ጉንጩን መሬት ላይ አስቀምጦ ዱስ አለያ ቢላል ነው ያለው። እርግጠኛ ነው ያለው ፊቴን በከለሯ ክብር ተሰማትን አንተም ጥቁር በመሆን አነውራ የኔ ቅላትና ምንጭነት ክብር ተሰምቷት ያነወረችኝ ፊቴን እርግጣት አዋርዳት ነበር ያለው። ዱስ አለያ ቢላል ቢላልስ ያን ማድረግ ይችላል ረዲየላሁ ዐንሁ። ያንን ማድረግ የሚችል ልብ አላችሁ? የለም። ቁም ያ አባዘር ተነሳ አቡዘር፣ ወላሂ ለአላህ ስጁድ የወረደችን ግንባር የሚረግጥ እግር የለኝም፣ ይልቅ ተነስና አውፍ እንባባል ብለው እያለቀሱ ተቃቀፉ ይባላል። ምን ፈልገው ነው አባዘር? ይሄው ነው አላህ ከኔ ጋር ነው በል። ነቢዩ ሙሳ አለይሂ ሰላም ከፊት ለፊታቸው ባህር፣ ከኋላቸው የፈርዖን ጦር መጣባቸው። ተከታዮቻቸው ተያዝን ጠፋን አሉ። ሙሳ ግን በፍጹም መተማመን እንዲህ አሉ፣ አይደለም ጌታዬ ከኔ ጋር ነው፣ በእርግጥም ይመራኛል አሉ። አንተም በህይወትህ ችግሮች ሲከቡህ፣ ጨለማው ሲበረታብህ ጌታዬ ከኔ ጋር ነው በል። ከአላህ ጋር የሆነን ሰው ማን ያሸንፈዋል? በጣም ከፍቶኛል፣ በጣም ደብሮኛል። ከየትኛውም ጊዜ በላይ በጣም ደብሮኛል። በጣም ምን እንደምወስን ራሱ አላውቅም። ዝም ብሎ ይከፋኛል፣ ያለ ምክንያት ይደብረኛል። ብቻ ያለሁበት ሁኔታ በጣም ያስጠላል። በጣም ዛሬው ታሪክ እንዲህ ይጀምራል። አንድ ሰው በመኪና እየሄደ ያለ መንገድ ዳር መኪና ያቆመች ሴት አየ። ታዲያ ሲያያት እርዳታ የምትፈልግ ስለመሰለው መኪናውን አቁሞ ወደሷ በመሄድ እርዳታ ትፈልግ እንደሆነ ጠየቃት። እሷ ግን ለረጅም ሰዓታት ማንም አቁሞ ስላልጠየቃትና ሰውየውን ስታየው አለባበሱ የድሃ ስለሚመስል እርዳታውን አልፈለገችም። እንደፈራች የተረዳው ሰውዬ ስሙን ከነገራት በኋላ ሊረዳት እንደሆነ በመናገር ሊያረጋጋት ሞከረ። ከዛም የተበላሸውን መኪናዋን ከአድካሚ ሙከራ በኋላ ሰራላት። በዚህን ጊዜ እሷም ላረገላት ነገር ስንት ልክፈልህ ብላ ጠየቀችው። እሱም የእውነት ልትከፊኝ ካሰብሽ ሌላ ጊዜ እርዳታ የሚፈልግ ሰው ስታይ እርጂ፣ ከዛ እኔን አስታውሺ ብሏት ወደ መንገዱ አመራ። ከሁለት ቀናቶች በኋላ ልጅቱ ወደ አንዲት አነስተኛ ካፌ ሄደች። እዛ የነበረችው አስተናጋጅ የ8 ወር እርጉዝ ነበረች። የምታስተናግደው ብቻዋን ስለሆነች በጣም እንደደከመች ያስታውቃል። ልጅቱም ተስተናግዳ ከጨረሰች በኋላ ለአስተናጋጇ ገንዘብ አስቀምጣላት ወጣች። አስተናጋጇም ብሩን ስታይ አላመነችም ነበር። ልጅቱ ያስቀመጠችላት የ1 ዓመት ደሞዝ የሚሆን ገንዘብ
ገንዘብ ነው። ታዲያ ከብሩ ጋር ሌላ ወረቀት ተቀምጧል። ወረቀቱም እንዲህ ይላል፣ ውለታዬ የለብሽም። አሁን አንቺን እንደረዳሁሽ እኔንም አንድ ቀን ሰው ረድቶኝ ነበር። ልትከፊኝ ከፈለግሽ አንቺም ሌላ ሰው እርጂ ይላል። አስተናጋጇም ስራዋን ከጨረሰች በኋላ ለባሏ ደስታዋን ለማካፈል በችኮላ ወጣች። የቤት ኪራይ የሚከፍሉት አልነበራቸውም። ልጅ ልትወልድ ስለነበር ገንዘቡ እጅግ ያስፈልጋቸዋል። እቤቷ ገብታ የሆነውን ሁሉ ለባሏ ስትነግረው ማመን አቃተው። ከሳምንት በፊት አልቀበልም ያለው ክፍያ እቤቱ ድረስ መምጣቱ እጅጉን አስገረመው። ደግነት ራሱ ይከፍላል። መልካምነት ሁሌም ቢሆን ከፋዩ ራሱ መልካምነት ነው። መች እንደሚከፈለን ላናቀው እንችላለን። ዛሬ፣ ነገ፣ ከነገ ወዳ፣ ሳምንት፣ ወር፣ አመት አይታወቅም። ብቻ አንድ ቀን የመልካምነት ጥግ አንድ ቀን ይከፍላችኋል። ዱዓና ዚክር አብዛ። ልብ ሰላም የሚያገኘውና ፍርሃት የሚጠፋው አላህን በመውሳት ነው። ሐስቡነላህ ወኒዕመል ወኪል። አላህ በቂያችን ነው፣ ምን ያምር መጠጊያ የሚለውን ዚክር አብዛ። ነቢዩ ኢብራሂም አለይሂ ሰላም ወደ እሳት በተወረወሩ ጊዜ የተጠቀሙበት የድል ቃል ይህ ነበር። እሳቱን ወደ ሰላም የቀየረው ይህ ቃል ያንተንም የፍርሃት እሳት ወደ ሰላም ይቀየረዋል ኢንሻአላህ። አላህ ያውቃል ብለው አላህ ላይ የተማመኑ ልቦችን አላህ መቼም አይተዋቸውም። አብሽር። አተሐዩል በጣም ከባድ ወንጀል ነው በራሱ። አተሐዩል ማለት ወንጀልን ለመስራት ቴክኒክ መጠቀም ማለት ነው በራስህ ላይ። ራስህን አይሁዶቹ እንትን ላይ ቅዳሜ አታድሉ ሲባሉ አታጥምዱ አሳ ሲባሉ መረቡን ጥለውት ያድሩና ቅዳሜ ሞልቶ ይጠብቃቸዋል፣ እሁድ ያወጡታል። እንዲህ አይነት ተሐዩል የለም አላህ ጋር። አላህ የውስጥን የሚያጌታ ነው። ትልቁ መልእክት ተስፋ እንዳንቆርጥ ነው። ስንወድቅ ተስፋ እንዳንቆርጥ ነው እንጂ ለመውደቅ ነይቶ መምጣት ልክ አይደለም። አላህ ዐዘ ወጀል እኮ በንጽህና ልንገዛው የሚገባ ጌታ ነው። ግን ሰዎች ደግሞ ነን፣ ደካማ አይደለን፣ እንወድቃለን። ስንወድቅ ግን ተስፋ አንቆርጥም። ወደሱ ደግሞ ተመልሰን ደግሞ ወደሱ ነው የምንመጣው። ሌላ መሄጃ የለንም። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን፣ እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። አላሁ ሱብሓነሁ ወተዓላ ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው። ፍርዓውንን እንውሰድ፣ ከነገስታት እንጀምር። ፍርዓውን ምን አለ? ማ ዓሊምቱ ለኩም ሚን ኢላሂን ገይሪ አለ። ከኔ ውጭ ለናንተ አምላክ አላቅላችሁም አለ። አላህ ታገሰው፣ አለፈ። ፈሐሸረ ፈናዳ፣ ተጣራ ህዝብ ሰብስቦ አና ረቡኩም ለዓላ አለ። ታላቁ ኃያሉ ጌታችሁ እኔ ነኝ አለ። አሁን አላህ መጥፎ አያያዝን ያዘ። የሁለቱም መጥፎ ንግግር ድምር አላህ ያዘው። ፈአኸዘሁ ላህ ይላል ነካለል አኺረቲ ወልኡላ፣ የዝችንም ምድር የቀጣዩንም መጥፎ አያያዝ ያዘው ይላል። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።